ጥያቄ አልነበረሽም ማቀደም እሷን አሁን መጣች እድል እንስጥሽ በኋላ ላይ ተመልሰን ሁለተኛ ዙር እንመጣለን ራስሽን አስተዋቂንና ሚዲያውን ከዚህ ይቀጥል ቤተልሔም ባላለ ለረጅም ዓመታት ሬዲዮ ሚዲያ ሳስብ ስላልተጠየቀ ነው ቃሉ ያስብ የነበርና ኮንትሮቨርሻል ሆነ አድርጎታል እዚህ መጽሐፍ ውስጥ እንደዛ አይነት ነገር እናገኛለን በሁሉ አማኞች ዘንድ ደግሞ አክሰፕት ይደረጋሉ ያን አገልግሎት እና መጽሐፉ ላይ ምን አይነት ነገር እንጠብቃለን የሚለው አንደኛ ነው ሁለተኛው ደግሞ ሰይጣንን በካራክተር መታ ነበር ይባላል እና አሁን ቀጥቷል በእናይ ትንሽ ሚስ ስላደረገ ያው ከተነሱት ሀሳቦች ነው ያቆምከው ወይስ ደግሞ እግዚአብሔር ተብሎ ነው ይችላል እሺ የመጨረሻ ተመስገናለሁ ስሜ ዮሐንስ ይባላል የመጣሁት የክርስቲያን ዜና ከተሰኘ ማህበራዊ ሚዲያ ነው በዋናነት ማንሳት የምፈልገው የመጽሐፍ መግለጫ እንደመሆኑ መጠን በተደጋጋሚ ሰምተናል አንብበናል ገናናው ኢየሱስ የተሰኘው በእርሱ የተዘጋጀው መጽሐፍ ምን የተለየ ነገር ይዞልን መጣ እስካሁን ስለመዋቅር አልተነሳም ይህን መጽሐፍ እንደው በምን ያህል ከፋፈልከው ገጾች አሉት እንደው በወንጌል አማኞች ብቻ ሳይሆን ከወንጌል አማኞች ባሻገር ያሉ ቢያነቡት መልካም ነው ብሎ ነበር ጋሽ በቂ በእርግጥ ቢያነቡት ምን ሊጠቀሙበት ይችላሉ እሱ ተጣጣለና አንሰናል እሺ ተነሱ ጥያቄዎችን ነብዩ ጭፋ እንዲመልሱ ወደሳቸው ማራቸዋል አመሰግናለሁ አይ ቲንክ የመጀመሪያው የተነሳው ጋዜጠኛ አቶ ተሾመ ይመስለኛል ሰላም ጥያቄዎች በስተዋል ማለት ስለተደራረቡ መጽሐፉ ጋር በተያያዘ ነው የምመልሰው ሌሎች ጥያቄዎች በሌላ ጊዜ ማንኛውም ሰው ጠይቆ መልስ ማግኘት ይችላል በእርግጥ አንዳንድ ሰው ሩቅ እንደሆንኩ ያስባል ማንኛውም ጋዜጠኛ መጠየቅ ይችላል በትክክለኛው ፎርማል የሆነ መንገድ አለ በዛ መንገድ መጠየቅ ይችላል እና መጽሐፉን በተመለከተ አንዳንድ የተነሱ ጥያቄዎች አሉ ሲምፕል ነው ወይ የሚለው የተነሳ ጥያቄ አለ በዚህ በኩል ካለው ወዳጅ ከመጽሐፉ ጀምሬ ሌላ ነገር አስፈላጊ ሆነ መነካካት ይችላል ግን ዋናነት መጽሐፉን በተመለከተ ለመመለስ ያህል መጽሐፉ ገናናው ኢየሱስ የተሰኘ የሁሉም ነገር ጀማሪ የሁሉም ነገር ፈጻሚ እንደመሆኑ መጠን ከምድር ጀምሮ እስከ ሰማይ ከሰው እስከ ሌሎች ፍጥረታት ድረስ ያለውን ነገር አድረስ ያደርጋል ገናናው ኢየሱስ ብሎ ይጀምር እንጂ በመሃል ላይ የተለያዩ የንዑስ ርዕሶች አሉት በዛ ውስጥ ሰዎች ስለ ገናናው ኢየሱስ እንዲመሰክሩ የሚያነሳሱ በጣም ትልልቅ መልእክቶች አሉበት በኢየሱስ ይጀምራል በኢየሱስ ያልቃል የመጽሐፉ ትልቁ መልእክት ስለ ኢየሱስ ነው የሚያወራው በዛ ውስጥ በአንድ ሁለት ፔጅ ያለቀ ስለ ጻፊው ወይም ደግሞ ስለ እዩ ጭፋ የሚያወራ አንድ ሁለት ገጽ ላይ ያለ ማን ነው የጻፈው ጻፊው ማን ነው ስለኔ ማወቅ የሚፈልግ ሰው ካለ አጭርዬ መልእክት በመጨረሻው ፔጅ ላይ ያለ ከዛ ውጭ ያለው ሁሉ ስለ ኢየሱስ ያወራል መጽሐፉ አጠቃላይ ወደ 250 አካባቢ በሚሆን ገጽ ላይ ነው የሚያልቀው ቮልዩሙ ትልቅ ነው ሳምፕል ነው እዚህ ላይ ያለው እና ትልቅ ነው ቮልዩሙ የመጨረሻ ላይ የታተመው ከዚህም በላይ ነው ይሄ ወደ 200 180 ምናምን ነው ይሄኛው በኋላ ለማንበብ መጀመሪያ ላይ ወስደን ነው 250 አካባቢ ላይ ነው ያለቀው የሚያነብ ሁሉ ይተከምበታል ብዬ አስባለሁ ሰዎች ካነበቡ በኋላ ለምስክርነት እንዲነሳሱ የሚያደርግ ስለ ኢየሱስ እንዲመሰክሩ ቤት እንዳይቀመጡ ለማድረግ ታስቦ የተጻፈ መጽሐፍ ነው ባነበቡ ሰዓት ስለ ኢየሱስ ለመመስከር ድፍረት ያገኛሉ ብዬ አስባለሁኝ ከዚህ ጋር ተያይዞ ስለ ዋጋው ተነስቶ ነበር ዋጋው ለጊዜው በዋጋ ደረጃ የተተመነ ነገር የለም እንደተባለው ወረቀቱም የተለያዩ ነገሮች የጨመረበት ሁኔታ አለ ግን በዋናነት ከዋጋ ይልቅ
ሰዎች እንዲያነቡትና ሰዎች ጋር እንዲደርስ ነው። አማካይ የሆነ የዋጋ ሁኔታ ይቀመጣል። ብዙ ከዋጋ ጋር በተያያዘ አከራካሪ ነገር አይኖርም። የመጽሐፍ ከታች እስከ ላይ ድረስ ሬንጅ አለው። ከዛ ውስጥ የወጣ ነገር አይኖርም። የታተመው በሀገር ውስጥ ነው። ለአሁኑ ግን አንድ 50,000 የሚሆን ኮፒ እንደታተመ ነው ወይም ደግሞ ታትሞ እንደሚቀርብ ነው። እንደ ሰዎች ፍላጎት በብዛት እየታተመ ለአንባቢያን እንዲደርስ የምናደርግ ይሆናል። ይሄ ነው ያለኝ ነገር። የተለያዩ ሀሳቦች ተነስተዋል። እዛ ያለች እህታችን ኮንትሮቨርሻል የሆነ ነገር ብላለች። ያው ኢየሱስ በራሱ ኮንትሮቨርሻል ነው። ኢየሱስ ጌታ ነው ማለት በራሱ ኮንትሮቨርሻል ነው። በዚህ ዓለም ውስጥ በማይባል ዓለም ውስጥ ኢየሱስን በሚቃወም በሚጠላ ዓለም ውስጥ ኢየሱስ ጌታ ነው ማለት እግር ባላነሳማው እግር ማንሳት ብቻ አይደለም። እሱ ጋር እመጣለሁ። ግን ኢየሱስ ጌታ ነው ማለት በራሱ ኮንትሮቨርሻል ነው። ከዛ ሲያልፍ ደግሞ ካራቴው ቀርቷል ወይ የተባለው አልቀረም። እንደውም ታድሷል ተዋቀረም እና አለ። ያው በፊትም ቢሆን ካራቴ ብቻ አይደለም፣ ጩህና ውጣም አለ። በእጅም ይወርቃል፣ በእግርም ይወርቃል፣ በድምጽም ይወርቃል። የለም እሱ ነገር በፊትም አልነበረም። ሰዎች በሚሉት መንገድ የለም፣ እኛ በምናውቀው መንገድ ግን አለ። እሺ ሁለት የመጨረሻ ሰዎች ብቻ ምናልባት መጽሐፉና መርሃ ግብሩ ላይ አልተነሳም የምትሉት ካለ እናንሳ፣ አለበለዚያ መርሃ ግብራችንን ለመጨረስ። እሺ ራስህንና ሚዲያውን አስተዋውቀህ። ምንትስ ሙታፍ ይባላል ከክራይስታዊ ያው ቤተኛ ነው። ስለዚህ መጽሐፍ ከዚህ ቀደም ቲክቶክ ላይ በነበረው ፕሮግራም ላይ መረጃ ሰጥቷልና መጀመሪያ የተጀመረ መጽሐፍ ሌላ መጽሐፍ ነበር። ከዛ ይሄኛው መጽሐፍ ደግሞ የመጀመሪያ ሆኖ ይሄ ሲሆንበት ምክንያት ምንድን ነው? ከዛ አስከታይ ሰኞ መጽሐፍ ደግሞ መቼ እንጠብቅ? እሺ በሶፍት ኮፒ እናገኛለን ወይ ውጭ ላሉት ማህበረሰብ በምን ይደርሳል? ሌላ የመጨረሻ አለ? እሺ አሜን ቲቪ ራስዎትን ያስተዋውቁን። አሜን ቲቪ ምናልባት የመጨረሻው ጥያቄ ገና ነው ኢየሱስ እስካሁን እንደሰማነው ስለ ክርስቶስ ኢየሱስ በደንብ የሚገልጽ መጽሐፍ ነው። ከዚህ ጋር ተያይዞ ይህ ፕሮግራም ይህ መረጃ በሀገር ውስጥ እንግዲህ በአጠቃላይ ይተላለፋል። ሀገር ጨርሰው ይህንን አስመልክቶ ነብዩ ጩፋ ስለ ገናናው ኢየሱስ ምን ትላለህ? እንደው ባጭሩ ለመረቃቱ እንድንመጣ ምን ትለናለህ ስለ ገናናው ኢየሱስ? ገናናው ኢየሱስ ለማብራራት በጣም አስቸጋሪ የሆነ አምላክም ነው ሰውም ነው። መጽሐፍ ቅዱስ እንደሚያወራው ሰው ሆኖ በተመሳሳይ ሰዓት አምላክ የሆነው አምላክ ሆኖ በተመሳሳይ ሰዓት ደግሞ ሰው የሆነው እንዴት አድርጋችሁ ታብራራላችሁ? ሰው ብቻ ቢሆን ለማብራራት ይመቻል። አምላክ ብቻ ቢሆን ደግሞ ተራ በተራ ቢሆን ይመቻል። ነገር ግን the same time ሰው ሆኖ አምላክ የሆነው ጌታ ማብራራት በልዩ ጭንቅላት በጣም አስቸጋሪ ነው። ግን ቢሆንም መንፈስ ቅዱስ የሚባል አምላክ አለ። ኢየሱስን የሚያብራራው ከዩ በላይ ከሰባኮች በላይ እሱ ነውና በእኔ ውስጥ ያለው በአማኞች ውስጥ ያለው ኢየሱስ ክርስቶስ ያስቀመጠው መንፈስ ቅዱስ የተባለ አምላክ ስለ ገናናው ኢየሱስ ጠዋት እስከ ማታ ሌሊት እስከ ጠዋት ያብራራል እና የመንፈስ ቅዱስ ስራ ክርስቶስን ማብራራት ነው እና በዚሁ አግባብ መንፈስ ቅዱስ ባብራራልኝ ልክ ገናናው ኢየሱስ ማን ነው የሚለው ከቃል እስከ ሳው ድረስ መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ከመላው ጀምሮ ከዓለም ፍጥረት ጀምሮ በፊት ነበረ ይላል መጽሐፍ ቅዱስ። ከዛ ጀምሮ ሰው እስከ መሆን ስጋ ለብሶ እስከ መገለጥ ከዛ በኋላም ደግሞ ሞቱንና ትንሣኤውን ጨምሮ ስለ ገናናው ኢየሱስ በመጽሐፉ ላይ በሰፊው ለማስቀመጥ ሞክሬያለሁ። መንፈስ ቅዱስ በረዳኝ መጠን ሰዎች ቢያነቡት ጥሩ ነገር ያገኛሉ። በአጠቃላይ ግን ገናናው ኢየሱስ ሰውና አምላክ የሆነ ዓለሞችን ካለመኖር ወደ መኖር ያመጣ የሁሉ መጋቢ የሁሉ መስራች ሁሉንም ደግፎ ያቆመ ይሁን በሚለው ቃል ሁሉን የመሰረተ መስራችም ነው፣ የበላይ ነው። እሱን በጥቂቱ ለማብራራት ሞክሬያለሁ። ይሄ ነው ያለኝ። ግን ቅድም አንድ ወንድም ያነሳው ቀጣይ ያለው መጽሐፍ አለ ወይ ብሎ የሚያነሳው ነገር አለ እና አያይዤ ለመመለስ ያህል ኢየሱስ ይመጣል የሚል መጽሐፍና
ብዙ ጊዜ ሰዎች ከአጋንንት ወይም ደግሞ ከነፃ መውጣት ጋር በተያያዘ የሚያነሱት ጥያቄም ስላለ በዛ ዙሪያ ላይ ሰፊ ነገር ስለሚነሳ በክፉ ኃይል ላይ የተሰጠንን ኃይል ለማሳየት እዛ ጋር ተያይዞ የተጀመረ መጽሐፍ አለ። ከሁለቱ ግን ሩቅ ባልሆነ ጊዜ ኢየሱስ ይመጣል የሚል መጽሐፍ ቀጣይ ከዚህ በኋላ ከገናናው ኢየሱስ በኋላ ኢየሱስ ይመጣል የሚል መጽሐፍ ይደርሳል። ይሄው ነው ያለው። እሺ እናመሰግናለን። የሚዲያ አካላት በሙሉ መጣችሁ የጋዜጣዊ መግለጫ ስለታደማችሁ እጅግ አድርገን ነው የምናመሰግነው። ምናልባት የመጽሐፉን ገጾች ማግኘት የምትፈልጉ ካላችሁ ፕሮፌት እዩ ጩፋ ወይም ደግሞ ክራይስት አርሚ የሚሉት ገጾች ላይ በመግባት እነዛ መረጃዎች ማግኘት ትችላላችሁ፣ አንድ ላይ ለመልቀቅ እንዲመቻችሁ ማለት ነው። ስለሆነም የፎቶ መርሃ ግብር ስላለን ማይኮቻችሁን አንድ ያስታችሁ ፎቶ መውሰድ ትችላላችሁ ማለት ነው። ባልበት ፎቶ መውሰድ ትችላላችሁ። ባሮክ ማይኮች ተነስተው በጋራ ማንሳት እንዲመቻቸው የጋዜጣው ሙሉ ቃል ከፈለጋችሁ በፎቶ ማንሳት ትችላላችሁ። Video times aja. Live capture. Dani Musa Sì, no, kan mukro. Belum? Baru.